እንግዲህ ሜሪ ከሩታ ጋር ያላት ችግር ምንድነው? እሱ የዚህን ያክል ርቀት ሄዳ በደስታ ፊት እሷን ለማዋረድ እንዲሁም ደግሞ እሷን ዝቅ ለማድረግ የሞከረችው ለምንድነው እሱ የሚለው ነገር ሁላችንንም ጥያቄ ውስጥ ሊከት የሚችል ነገር ነው ማለት ነው። ሜሪ እንደምናውቀው ብዙ ነገሮች ውስጥ ብዙ ችግሮች ውስጥ በመግባት ችግሮችን በመፍጠር እንዲሁም ደግሞ ለሩታ አለውልሽ አይዞሽ በማለት ነገር ግን የምታረጋቸው በእሷና በዳኒ በኩል የሚደረጉት ነገሮች እጅግ በጣም ስህተት የሆኑ ነገሮች ናቸው። ይህም የሩታን ብዙ ህይወቷን በጥብጦታል፣ አበላሽቶታል። አሁንም እንዲሁም ደግሞ ዛሬም ድረስ የሩታ ህይወት ውስጥ አለው በማለት እንግዲህ ብዙ ነገሮችን እያበላሸችባት በሷ ስሜትና ግፊት ምክንያት ብዙ ችግሮች እየተፈጠሩ ይገኛሉ ማለት ነው። በዛሬው ዕለትም እንግዲህ ሜሪ ያደረገችው ነገር እጅግ በጣም ሁላችንም ያስደነገጠ ነገር ነው፣ ያልጠበቅ ነው። እንዲሁም ደግሞ ሜሪ የዚህን ያክል ሩታን ጥላቻ ነው ወይስ ቅናት ነው የሚለውን ነገር ጥያቄ ውስጥ የሚከት ነገር ነው ስታደርግ የነበረው ማለት ነው። እንግዲህ ደስታን ቀጥራ እንዳገኘችውና ስለ ሩታ ብዙ ነገሮችን ስታወራ ስትጠይቅ እንደነበረ ነው እንግዲህ የደረሱን መረጃዎች የሚያመለክቱት። ወደ ቤተሰቦቻችን እንዴት ናችሁልን? በያላችሁበት ሁላችሁም ሰላማችሁ ይብዛልን። በሀገር ውስጥም በውጭ የምትኖሩ በተለያዩ ሀገራት በስራ በስደት ላይ ያላችሁ ወንድሞቻችን በያላችሁበት ሰላማችሁ ይብዛልን እንላለን። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ትኩስና አዲስ እንዲሁም ደግሞ ቤተሰባዊ መረጃዎችን ወደ እናንተ የምናደርስ ይሆናል ማለት ነው። እንግዲህ በዛሬው ዕለት በጣም ያልተጠበቀ ነገር እንዲሁም ደግሞ ሜሪ ከሩታ ያላት ችግር ምንድን ነው? ቅናት ነው? ጥላቻ ነው የሚለውን ነገር ጥያቄ ውስጥ የሚከት ነገር ነው እንግዲህ ያደረገችው። ደስታን ደውላ በመቅጠር እንግዲህ ስለ ሩታ በጣም ስታወራ ስትናገር እንደነበረ እንዲሁም ደግሞ ከምታደርግላት ነገሮች ልክ ናቸው ብለህ ታስባለህ ወይ? እንዲሁም ደግሞ ሩታ ስለምታፈቅር ስለምትወድ አውቀክ ነው ወይስ የምታደርግላት ነገር ለራስክ ደስታ ብቻ የሚሰጥ ነገር ነው እያደረክላት ያለው በማለት በመጀመሪያ ጥያቄ ነው እንግዲህ ያቀረበችለት። ደስታም እንግዲህ ከልቡ እንደሚወዳት እንደሚያፈቅራት የራሱን ሊያደርጋት እንደሚፈልግ ነው እንግዲህ ለሜሪ የነገራት። ነገር ግን ሜሪ በምላሿ ሩታ ጥቅመኛ እንደሆነች አሁን ላይ ገንዘቡንና ከሱም የሚያደርግላትን ነገር ፈልጋ ከሱ ጋር እንዳለች ነገር ግን እንደማትፈልገው እንዲሁም ደግሞ ጥቅም ላይ ብቻ የተመሰረተ ግንኙነት እንደሆነ ከደስታ ጋር ያላት ነገር። ስለዚህ አንተ ለምን በዚህ መሀል ገንዘብህን ንብረትህን ታጣለህ? የምታደርገው ነገር በሙሉ ላላስፈላጊ ሰው ነው በማለት ነው እንግዲህ ቀጥታ ቃል በቃል ለደስታ ይህንን ነገር የገለጸችለት። ይህም ደግሞ እጅግ በጣም ያስደነገጠ መረጃ ሆኗል ማለት ነው። ምክንያቱም ሩታ ይህንን ነገር ስትሰማ እጅግ በጣም በማዘን በመከፋት በመከዳት ስሜት ውስጥ ሆና ነበር እንግዲህ በጣም አዝና ስትናገር የነበረው። እኔ ሜሪን እንደ ታላቅ እህቴ ሳከብራት ስሰማት ኖር ያለው ነገር ግን እንደዚህ አይነት በደልና እንደዚህ አይነት ነውር እኔ ላይ ታደርጋለች ብዬ አንድም ቀን አስቤ አላውቅም። እኔን ታውቀኛለች። ለምንድን ነው የዚህን ያክል ደረጃ ሄዳ ደስታ ጋር እኔን እንደ ጥቅመኛ ሴት እኔን ገንዘብ እንደወዳድ እንዲሁም ደግሞ የደስታን ሀብትና ንብረቱ እንደምፈልግ አይነት ሆና ለምንድን ነው የዚህን ያክል እኔን ያጋለጠችኝ በማለት እንግዲህ በሀዘን ውስጥ እንዲሁም በንዴት ውስጥ ሆና እንዳለች ነው የደረሰን መረጃ የሚያመላክተው ማለት ነው። ከዛም አልፎ ግን ደስታ በበኩሉ ሩታን እንደሚወዳት እንደሚያፈቅራት ነገሮችን አብሮ ለማስተካከል እንደሚፈልጉና ሩታ የጥቅም ሴት እንዳልሆነች እንዲሁም ደግሞ ልቧ ንጹህና መልካም ሴት እንደሆነች ነው እንግዲህ በምላሹ ሜሪን የነገራት። ይህም ደግሞ ሜሪን አሳፍሯታል ማለት ነው። ምክንያቱም ሩታ ሁላችንም እንደምናውቃት ብዙ መንገዶችን ብዙ ጣውረዶችን አልፋ የመጣች ሴት ነች። እንግዲህ ይህንን ሁሉ ነገር እያወቀች ነው ሜሪ የገንዘብ ጥቅም እንዲሁም ደግሞ የሀብቴ ንብረት ጥቅም ፍለጋ ነው አንተ ጋር የመጣችሁ በማለት ለደስታ ያጋራችሁ መረጃ ልክ እንዳልሆነ እያወቀች ነው ይህንን ነገር ያደረገችው ማለት ነው። ሩታ እንግዲህ ከዚህ በላይ ነገሮችን ማወሳሰብ አልፈልግም። እኔ ከደስታ የምፈልገው ጥሩ መልካምነቱን አብረን መሆኑን እንዲሁም ደግሞ አብረን ሰርተን ማደግ የምንችል አይነት ሰዎች ነን እንጂ እኔ ከሱ ሀብት ንብረት እንዲሁም ገንዘቡን ፈልጌ ምቀርበው አይነት ሴት አይደለሁም። ይህንን ደግሞ ሁሉም ሰው ያውቃል በማለት እንግዲህ በግልጽ ነው ነገሮችን የተናገረችው። ያው የደስታም የእሷን ምላሽ ተመሳሳይ በመሆኑ ሜሪ በጣም አፍራና እጅግ በጣም ተደናግጣለች ማለት ነው። ምክንያቱም
የቅርብ የሆነ ሰው በዚህን ያክል ደረጃ እንዴት የራሱን ሰው እንዴት የራሱን ቤተሰብ ይጎዳል ተብሎ ይታሰባል? ይሄ ከባድ ውንጀላ ነው ማለት ነው የደረሰባት። ሆኖም እንግዲህ ሩታ በዚህ ሰዓት ነገሮችን ለማስተካከል እየሞከረች እንዲሁም ደግሞ ከደስታ የሚደረጉላትን ማንኛውም ነገሮች አሁን ላይ እንደማትቀበል ነገር ግን ወደፊት አብሮ መሆን የሚችሉ ከሆነ ሰርተው በጋራ ለማፍራት በጋራ ሀብት ንብረት ለማግኘት እንደምትጥር ነው እንግዲህ የገለጸችው ማለት ነው። ሩታ በዙሪያዋ በጣም ብዙ ከባድ ነገሮች በጣም ብዙ ግፊቶች ቢኖሩም በሜሪና በዳኒ በኩል እሷ ህይወት ውስጥ እየተደረጉ እየሆኑ ያሉ ነገሮች እጅግ በጣም የሚያሳስቡና የዚች ልጅ ህይወት ወዴት እያመራ ነው ተብሎ ጥያቄ ውስጥ የሚከት ነገር ነው። ነገር ግን አሁን ላይ ሩታ እነዚህን ሁሉ ነገሮች ነቅታ ነገሮችን ለማስተካከል እየሞከረች ነው ማለት ነው። ይሄም የሚበረታታና ሰዎች አንዳንዴ የራሳቸውን ህይወት ቆም ብለው እንዲያዩ የሚያደርግ ነው ማለት ነው። ወደ ቤተሰቦቻችን እና እናንተ ያልነው ትኩስ የሆነው እንዲሁም ደግሞ ያልተሰማውን መረጃ አቀበልናችሁ ማለት ነው። አሁንም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እንጠይቃለን። በያላችሁበት ሁላችሁም ሰላማችሁ ይብዛልን። ሰላም ቆዩ።